መከራ፣ ችግር የምንላቸው ነገሮች በሰው ልጅ ታሪክ ውስጥ ስናይ የነበሩ ያሉ ወደፊትም የሚቀጥሉ ናቸው። ሆኖም ግን አንዳንዶቹ ከኛ ጋር አብረው የተፈጠሩ እስኪመስሉ ድረስ ከራሳችን ላይ አልወርድ ይላሉ። በተለይም ደግሞ አሁን ባለንበት ጊዜና ዘመን ይበልጡንም የሰው ልጅ ከፍተኛ እውቀት ደረጃ ላይ ደርሶ በዛ እውቀቱም ደግሞ የኑሮ ዘዬውን ባቀለለበት በዚህ ጊዜ አንዳንድ ማህበራዊ ችግሮቻችን አልወርድ ይላሉ፣ አልወጣ ይላሉ። አንዳንዶቹ እንደውም ስር እየሰደዱ እየሰፉና እየተስፋፉ ይሄዳሉ። ይህ ለምን እንደሚሆን ጠይቀህ ታውቃለህ? እስኪ እነዚህን ጉዳዮችን እንመርምር። ከዛ በፊት ግን ዮጊ የገላ ሳሙና የገላ ሳሙናን ላለፉት 6 ዓመታት ሳዘጋጀው ስታጠብበት የነበረ ሳሙና ነው። ኤዲብል ከሆኑ ዘይቶች ብቻ ተጠቅሜ ያዘጋጀዋለሁ። እኔም ሆንኩኝ ወዳጆቼ፣ ቤተሰቦቼ፣ ልጆቼ ስንታጠብበት ቆይተናል። እጅግ ተጠቅመንበታል። ይህን ሳሙና ተወዳጅ እንዲሆን የምንጨምርበት ምንም አይነት ኬሚካል የለም። ያም ደግሞ አረፋ እንዲያወጣ፣ እንዲኩረፈረፍ፣ ረጅም ጊዜ እንዲቆይ፣ ደረቅ እንዲሆን፣ ብርካቴ እንዲኖረው ብለን የምንጨምርበት ነገር የለም። ከዚህም የተነሳ በዚህ ሳሙና ከታጠብን በኋላ ቆዳችን፣ ፀጉራችን ተፈጥሯዊ ወዛቸውን በቀላሉና በፍጥነት እንዲመልሱ አግዘናቸዋል፣ ረድተናቸዋል። እኛን እንደተጠቀምንበት አንተም እንድትጠቀምበት እንመክርሃለን። በ175 ግራም ተዘጋጅቷል። 300 ብር ይሸጣል። የምታገኝበትን ጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጥልሃለሁ። እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ሄደህ ዮጊ የገላ ሳሙና ብለህ ብትጠይቃቸው ይህንን በ175 ግራም ያዘጋጀውን ሳሙና በ300 ብር ይሸጡልሃል። እኛ እንደተጠቀምንበት ከወዳጆች ጋር፣ ከቤተሰቦች ጋር፣ ከልጆች ጋር ለገላችሁ፣ ለፀጉራችሁ በመጠቀም እንድታተርፉበት እንመክርሃለን። ከዛ ባሻገር ግን በትውልዳችን ላይ በተለይም ደግሞ በወንዶቻችን ላይ ሆን ተብሎ ወንዶቻችንን አልጫ ለማድረግ የሚሰራውን የወዳደሮች ሸፍጥ በመቀልበሱ ረገድ ይህንን የአባወራ ቻናል ታግዛለህ ማለት ነው። ትብብር ነው እንግዲህ፣ ልመና አይደለም። ፈቃደኛ ኮንክ ድሮ ችግሮች፣ ማህበራዊ ችግሮች ሲነሱ በህብረተሰብ መካከል፣ በማህበረሰብ መካከል፣ በቤተሰብ መካከል፣ በወዳጅ ዘመድ፣ በጎረቤት መካከል ችግሮች ሲፈጠሩ እነዛ ችግሮች በተለይ ደግሞ ማህበራዊ እሴትን፣ ትውፊትን የሚያጎድፉ ከሆነ የሚያበላሹ ከሆነ ትልልቅ ሰዎች ተሰብስቦ ለዛ ነገር እልባት ይፈጥራሉ። በነዛ ሰዎች መካከል ለተፈጠረው ብቻ አይደለም፣ ከዛ በኋላ ለሚመጡ ተመሳይ ነገሮችም ጭምር። ምክንያቱም ያ ማንነትን የሚያጎድፍ ዲግሪድ የሚያደርግ ነገር ነውና፣ ትውልድ እንዳይቀጥል የሚያደርግ ነገር ነውና፣ ከሰውነታችን የሚያፈርሰን ነገር ነውና፣ ከዛ አልፎ ተርፎ ደግሞ ከምንም በላይ ከፈጣሪያችን ጋር ከአባታችን ጋር የሚለየን ነገር ሲሆን ይህን ጉዳይ በአጽንኦት ተመልክተው ተሰብስበው መፍትሄ ይሰጡበታል። ይህንን ስራ የሚሰሩ ሰዎችም ደግሞ በጣም የተከበሩ ይሆናሉ፣ በዚህም ይከብራሉም ጭምር። ይህን ስራ መስራት ለመክበር ፈልገው ግን አይደለም የሚሰሩት። ፍጹም ተፈጥሯዊ ከሆነው ጥሪያቸው ውስጥ በከፍተኛ ደረጃ የሚገኝ ግዴታ፣ ኃላፊነት እንደሆነ ስለሚገባቸው። ምክንያቱም እነሱ ካለፉ በኋላ የሚቀጥለው ትውልድ ከነሱ በተሻለ እንዲኖር የሚያደርጉበት መንገድ፣ ሊጋሲያቸውን የሚያስቀጥሉበት መንገድ፣ አሻራቸውን የሚያሳርፉበት መንገድ፣ ግዴታቸውን የሚወጡበት መንገድ ስለሆነ ከሌሎች ግዴታዎች በተጨማሪ ማለት ነው። ነገር ግን አሁን ከቅርብ ዓመታት ወዲህ ዓለምን ብንመረምር፣ የእኛን ሀገራችንን ብንመረምር፣ ማህበራዊ ህይወታችንን፣ መስተጋብራችንን ብንመረምረው አንዳንድ ማህበራዊ እሴቶቻችንን የሚያጎድፉ፣ የሚያበላሹ፣ የእኛን ሰውነትንም የሚያሳጡ ነገሮች ባልታየ እየታለፉ ነው። ባልታየ እየታለፉ ማለት ሳይታወቁ ቀርተው አይደለም፣ ግን መፍትሄ ከመስጠት እየታለፉ ነው። ይህን ነገር አስበው ታውቃለህ? ለምን እንደዚህ ይሆናል? ያንን ነገር ያ ችግር ሳይታወቅ ቀርቶ አይደለም፣ አለ ችግሩ። ስለ ችግሩ ይወራል። ነገር ግን ለችግሩ መፍትሄ ለአንድና ለመጨረሻ የሚባል መፍትሄ እናብጅለት ተብሎ ተጨንቆ ዋጋ ከፍሎ ከጊዜው፣ ከጉልበቱ፣ ከገንዘቡ አውጥቶ የሚሰራበት ሰው ግን እየጠፋ መጥቷል። ለዚህ ምሳሌ አድርጌ የማሳየው አንድ በጣም በቅርብ ክትትል የምታዘበው ነገር የምዕራባውያን በተለይ ደግሞ ከዚህ ከትዳርና ከፍቺ ጋር በተያያዘ የምዕራባውያን ማሬጅ ካውንስሊንግ የሚባለው ጉዳይ ላይ ነው። ማሬጅ ካውንስሊንግ በአጠቃላይ የነሱ ማሬጅ ካውንስሊንግ ብለው በተለያየ ደረጃ መደብ ያስቀምጡታል። ግን በጠቅላላው በማሬጅ ካውንስሊንግ ይቀመጣል። ይህንን ያው ኢንተርኔት ላይ ገብተህ ብትፈልገው ታገኘዋለህ። ማሬጅ ካውንስሊንግ እንደ ስፋቱ፣ እንደ ካውንስለሮቹ ብዛት፣ እንደ አማካሪዎቹ ብዛት የትዳር አማካሪ፣ የትዳር አሰልጣኝ፣ የትዳር መካሪ፣ የትዳር ዋሬቨር ብቻ ሐኪም እየተባሉ እንደሚኖሩት እንዳሉት ብዛት አይደለም። ፍቺው፣ ጋብቻው ስታየው እነሱ በቁጥር ምን ቢበዙ እነሱ ጋር የተራቀቀ የምርመራ የቴራፒ መንገድ ቢኖርም እንደምታየው ፍቻቸው ከጊዜ ወደ ጊዜ አት አላርሚንግ ሬት እየጨመረ ነው። ለነገሩ አሁን ቀንሷል። ለምን ፍቺው የቀነሰበት ምክንያት
የሚጋባ ሰውም ስለሌለ ማለት ነው። ስለዚህ ጭራሽ ደግሞ ፍቺው አት አላርሚንግ ሬት ትላንትና መጨመሩ አይደለም፣ ጭራሽ ደግሞ ዛሬ መጋባት ወደማይፈልጉበት ደረጃ ደርሷቸዋል። ለምን? ይህንን ችግር ከስሩ ከመነሻው የሚያጠኑ የሚመራመሩበት ማስትሬት እና ዶክትሬት የሚሰሩበት ረጅም ጊዜ የሚያሳልፉበት ባለሙያዎች ሳይኖሩ ቀርተው ነው እንዴ? ለምንድን ነው መፍትሄ ሊያገኝ ያልቻለው እንደዚህ አይነት ነገር? ወይስ እነሱ መፍትሄ እየሰራን ነው፣ ነገር ግን ሰው እየሰማን አይደለም? ልክ አሁን እንደሚሉት የኛ ሀገር የቅድመ ጋብቻ አስተማሪዎች ምናምን ማለት ነው። እኛ በተቻለ መጠን እየሰራን ነው፣ ግን ሰው እየሰማን አይደለም። እኛን ሰምቶ ሄዶ እየጠፋ ነው። እውነት እንደዛ ነው? እስኪ ጠጋ ብለን መርምረው። እኔ ግን እንደዛ አይመስለኝም። ሰሜን አሜሪካን ሀገር ይሄ ማሪጅ ካውንስሊንግ የሚባለው እንደ ኢንዱስትሪ ሲታሰብ፣ እንደ አንድ የቢዝነስ ሴክተር ሲታሰብ በ2024 ካልተሳሳቱ ከ30 ቢሊዮን ዶላር ገንዘብ ያንቀሳቀስ ነበር። የ31 ቢሊዮን ዶላር ኢንዱስትሪ ነበር። which means ከፍተኛ ገንዘብ ያንቀሳቅሳሉ እነዛ ሰዎች። በተዋረድ እንደ ስማቸው ትልቅነትና ትንሽነት ጥሩ ክፍያ ያገኛሉ። ስልጠና ይሰለጥናሉ፣ ማስትሬት እና ዶክትሬት ይሰራሉ፣ ሰርቲፊኬት ያገኛሉ፣ የተለያየ ላይሰንስ ያወጣሉ፣ ብር ያገኛሉ፣ ካውንስሊንግ ይሰራሉ። ነገር ግን ትላንትና ፍቺውን መታደግ አልቻሉትም። ዛሬ ደግሞ ለጋብቻ እንኳን የሚጋብዙት ወደ ጋብቻ የሚያበቁትም ሰው ደግሞ የላቸው። እኔት ግን አሁንም ብር እየሰሩ ነው። ይህንን ምን ያመጣዋል ስትለኝ ችግሮችን አይቶ ችግሮችን መርምሮ ይህን ችግር ያየሁበት ምክንያት አለ፣ ይህን ችግር ያሳየኝ ምክንያት አለ፣ ምናልባት በዚህ በኩል የምሰራው የራሴ ድርሻ አለ፣ የራሴ ግዴታ አለ፣ ትውልዱን ከመጠበቅ ከመታደግ አንጻር ጽድቅ የሆነ ስራ አለ፣ የሚያስፈራ ነገር አለ፣ ሪስክ የሆነ ነገር አለ፣ ተቀባይነት ላጣ እችላለሁ፣ ገንዘብ ላላገኝበት እችላለሁ፣ ነገር ግን ትውልድ መታደግ እችላለሁ ብሎ ቆርጦ ከሚገባበት ይልቅ አብዛኛው ወሬኛ ሸቃላ ስለሆነ ነው። አብዛኛው አውርቶ ይከፈለዋል። በማሬጅ ካውንስሊንግ ላይ ያለው እኛም ሀገር ከመዛ የተለየ አይደለም፣ እኔ ሳየው ማለት ነው። ለምን ሁሉንም ባይሆንም ፖፑላር የሆኑትን ሰዎች እናውቃቸዋለን። ትዳር አማካሪ ነን፣ ትዳር እናሰለጥናለን፣ ወደ ጋብቻ የሚገቡ ሰዎች እናሰለጥናለን፣ የተፋቱ ሰዎች እናስታርቃለን፣ ወይም ትዳር ውስጥ ያሉ ሰዎችን ችግራቸውን እንቀርፋለን፣ እንመክራለን፣ እናማክራለን የተባሉ ሰዎች እናውቃቸዋለን። ፐርሰናል ላይፋቸውንም እናውቀዋለን። የግድ ቤታቸው መሄድ አይጠበቅብንም። እነሱን የሚያውቅ ሰው እናውቃለን፣ ወይም ደግሞ እነሱን የሚያውቅ ሰው እናውቃለን፣ ወይም ደግሞ እነሱ ቤት ገብቶ አብሮ የሚበላ የሚጠጣ ሰውን የሚያውቅ ሰው ሌላ የሚያውቅ ሰው እናውቃለን። ስለዚህ የግድ እነዛ ይሄ 130 ሚሊዮን ወይም ደግሞ አዲስ አበባ ውስጥ ያለው 5 ሚሊዮን 3 ሚሊዮን ህዝብ እነዛ ሰዎች ቤት ገብቶ የግዴታ ማየት የለበትም። የትም አይደበቅም የሰዎች ህይወት። ስለዚህ እነዛ ሰዎች አብዛኛዎቹ ሸቃላ ናቸው፣ በወሬ ባፋቸው የሚሸቅሉ ናቸው፣ ፖፑላር ናቸው። ፖፑላሪቲያቸውን ነው የሚጠቀሙት፣ ታዋቂነታቸውን ነው የሚጠቀሙት። የትውልዱን ችግር መቅረፍ አይደለም የነሱ ዓላማ። ችግሩን በማውራት በማብራራት በመተንተን የችግሩ ኤክስፐርት ይሆናሉ። የመፍትሄ ኤክስፐርት አይደሉም። ስለ ችግር ጠልቆ አውቆ ለተለያዩ ችግሮች ወይም በተለያየ ደረጃ ለሚገኙ ችግሮች የተለያዩ ስም ሰጥቶ የተለያየ መለኪያ አስቀምጦ አላቅም በቃ እንደዚህ እያደረገ በችግሮቹ ላይ የሚመራመር የሚፈላሰፈው የሚራቀቀው ሰውዬ ወደ መፍትሄ ከመሄድ ይልቅ ችግሩ ላይ ብዙ ጊዜ ከማጥፋቱ የተነሳ ብትጠይቁትም ከእናንተ ውስጥ ችግራችሁን አይቶ ሌላ ምናልባት ችግር ኢንዱስ ሊያደርግባችሁ ሌላ ወይም ደግሞ የመፍትሄ አቅጣጫ ብቻ ሊጠቁማችሁ አይችልም ያ ሰውዬ። ልክ አንዳንድ ቦታ ላይ አይታችሁ ከሆነ ቤተክርስቲያን አካባቢ ላይ በአጋንንት ላይ ተራቀቁ አሉ። ኢንስቴድ ኦፍ በወንጌል ላይ ከመራቀቅ ይልቅ በተነገራቸው የምስራች ላይ ከመራቀቅ ይልቅ በተነገራቸው የምስራች ሰውን ወደ መልካም መንገድ ከማምጣት ይልቅ በአጋንንት ላይ የተራቀቁ ሰዎች አሉ። ላይክ አጋንንትን በስም የሚያውቁ በሰዓት የሚሰለጥነው በቦታ የሚሰለጥነው እያሉ የተራቀቁ ሰዎች አሉ። አብዛኛውን ጊዜያቸውን የሚያሳልፉት ከእንደዚህ አይነት ኦብሴሽን ጋር ነው፣ ከእንደዚህ አይነት እውቀት ጋር ነው። ሀውካም እነዚህ ሰዎች የምስራች ይነግሩናል፣ ተስፋ መንግስተ ሰማያትን ይሰጡናል ብላችሁ ታስባላችሁ? እንግዲህ ከርዕስ እንዳልወጣ ወደዚህኛው እንምጣ። ችግር ላይ መራቀቅ እንደዛ ነው የሚታየኝ። ስለዚህ ማሪጅ ካውንስሊንግ ላይ የሚያሉ ሰዎች እንደዛ ናቸው። ብዙ ጊዜ ሰሜን አሜሪካ ላይ በተለይ ያሉትን መናገራችሁ ቁጭ ብሎ የሰውየው ያለበትን ችግር በደንብ እንዲያወጣ እንዲናገር ቨርነረብል እንዲሆን በቃ ዘወትር በዛ በችግር ላይ ነው አካውንተብል እንዲሆን ተጠያቂ እንዲሆን ከነገ ጀምሮ ይህን ካልሰራ እንዳትመጣ አይሉትም። ምክንያቱም ሶል አባውት መኒ። ስለዚህ አብዛኛው ሰው ምን ላይ ያተኩራል ማለት ነው? ችግሮችን እንደው ተዳፈኑ እንኳን ቢባል ችግሩንማ አታዳፍ ነው ብለው አቀጣጥለው አራግበው
በደንብ አሟሙቀው አንድደውት በሱ ማትረፍ ይፈልጋሉ። እኛም ሀገር የምናየው ይሄ ነው። በተለያዩ ማህበራዊ ጉዳዮቻችን ላይ እኔ የምታዘበው ነው። ልክ ነህ አይደለሁም ሌላ ጉዳይ ነው። እናንተ የራሳችሁን ደግሞ ግምት ውሰዱ፣ የራሳችሁን እይታ ውሰዱ። ብቻ ትማሩበታላችሁ። እኔ የታየኝን ነገር ነው የምላችሁ። ችግሮቻችንን እስቲዋቸው። ስንት ችግሮች አሉብን? ምን ያክል ማህበራዊ ችግሮች አሉብን? የፖለቲካል ጉዳዮች፣ የሃይማኖታዊ ጉዳዮች፣ ፋይናንሻል ጉዳዮች፣ ሌሎችም ጉዳዮችን አስቧቸው። ምን ያክሎቹ ሰዎች መፍትሄ ላይ ያተኮራሉ? ይህን አይነት መፍትሄ ያለን ብለው አፈር ድቤ ይግጣሉ። ምን ያክሎቹ ሰዎች ደግሞ በዚህ ችግር ላይ ቲክታከር እና ዩቲዩበር ናቸው? እነዛ አፈር ድቤ የሚግጡ ሰዎች እኮ ያላቸውን እያጠፉ ይጠፋሉ። ዘሶኮልድ ቲክታከር እና ዩቲዩበር ግን ደጌን መኒ ገንዘብ ይሰራሉ። ስለዚህ እነዚህ ሰዎች እንዴት መፍትሄ ይፈልጋሉ? እንዴ መፍትሄ ፈለጉ እኮ ማለት ቆመ፣ ቲክቶካቸው ቆመ፣ ዩቲዩባቸው ቆመ፣ ወይም ደግሞ ያ ካውንስሊንግ የሚሰሩበት ሾፕ ቆመ ማለት ነው፣ ተዘጋ ማለት ነው። አይሰሩም። መፍትሄ ላይ ትኩረት አያደርጉም። አብዛኛውን ጊዜ they are obsessed with the problem ችግር የተባለው ላይ ነው ትኩረት የሚያደርጉት። ችግር አየህ ወደህ እኮ አይደለም። በቃ አየህ አባትህ ያን ጊዜ በልጅነት በጥፊ የመጣ እሱ ትራማ አለብህና ወደህ አይደለም። እሷ የምትበዳ ወደው አይደለም። አየሽ እንደዚህ የሚያደርግሽ እሷም ወደህ አይደለም። አየህ በልጅነቷ እንደዚህ በድሏታል። መኪና ስታልፍ እንትን ሰውዬ እንደዚህ ብሎ ሰድቧት እሱ ትራማ አለባትና እሱ ሂል ማድረግ አለበት። እሱ መቼ ሂል ያደርጋል? ምናልባት 60 ዓመት ሊፈጅ ይችላል። ኦኬ። ስለዚህ ግማሹን የሚጨረሰው በዛኛው በሁለተኛው ዓለም ነው፣ በሁለተኛ ህይወት ነው። አሁን ትልቅ ያስቸገረን ነገር ፕሮፌሽናል የሆነው ወሬኛነትን እንዴት አድርጎ ፕሮፌሽናል በሆነ መንገድ እንደሚሸቅጥበት ያካል ችግሮቹን ወደ ወሬ አምጥቶ እንደኔ አይነቱ መሀይምም ደግሞ በቻለው በገባው መጠር ያያትን ችግር አምጥቶ ዩቲዩብ ላይ ቲክቶክ ላይ ወሬ ማውራት በአፍ ማውራት ብቻ አይደለም። በቃ ከዚህ መረጃ ወደዚህ ማምጣት፣ ወደዛ መሄድ፣ ወደዛ መውሰድ፣ በቴሌግራም ይሆናል፣ በፌስቡክ ሊሆን ይችላል፣ በኢንስታግራም ሊሆን ይችላል፣ ወሬቨር ብቻ ወሬ ሀገርን አይሰራም። ችግርን ማውራት፣ ችግርን መተንተን፣ እንደዚህ ሆነናል ብሎ መተንተን ማብዛት ካልሆነ በስተቀር ችግሩን ማስፋፋት ካልሆነ በስተቀር ችግሩን ማስፋት ካልሆነ በስተቀር ችግሩን መፍትሄ ያመጣል። ወሬ የማያወራ ሰውን አይመቸኝም፣ አልወድም። አብረን አናሳልፍም። ያው እንደዚህ የምንሞጣሞጠው አላማ አለኝ። እነዛን ሰዎች ማግኘት እፈልጋለሁ፣ የሥራ ሰዎች የሆኑትን። በተረፈ ግን ወሬ ማውራት ሱስ የለብኝም። ወሬ ለማውራትም አልፈልግም። ወሬ ካወራሁኝ አክሽነብል የሆነ ነገር መሆን አለበት። አክሽነብል ካልሆነ በቃ ዝም በል። አሁን ትልቅ ችግር የፈጠረብን ያ ነው። ብዙ ማህበራዊ ችግሮች አሉብን። እነዛ ማህበራዊ ችግሮች ለምን መፍትሄ አላገኙም? ትውልዳችንን መታደግ ለምን አቃተንን ካልን እስቲ ራስክን ጠይቅ። ምናልባት ከሚገባው በላይ ሙጥሟጦች ሆነን ይሁን? ከሚገባው በላይ ሙጥሙጥ ያለ ሙጥሟጦች፣ በሙጥሟጣነታችን እንዲከፈለን የምንፈልግ ዩቲዩበሮች፣ ቲክታከሮች ወይም ደግሞ ሌላ። እስቲ ራስክን ታዘብ። ስንት ቲክታከሮች አሉን? ምን ያክሎቹ መፍትሄ ላይ ያተኩራሉ? ምን ያክሎቹ ሽቀላ ላይ፣ ምን ያክሎቹ አሽሙር ላይ፣ ምን ያክሎቹ ሽሙጥ ላይ ያሳልፋሉ? ኤንድ ምን ያክል ተከታይ ያላቸው? ስንት ብር ይሰራሉ? ከሳት ታዲያ እንዴት ነው ችግሮቻችን መፍትሄ የሚያገኙት? አያገኙም እንዴ? ሌላውም ተከታዮቻቸውም ታዳጊዎቻቸውም ታናናሾቻቸውም እኮ እንደነሱ ዩቲዩበርና ቲክታከር መሆን፣ ከዛ ቤተክርስቲያን ያለባትን ችግር፣ ሀገራችን ያለባት፣ ማህበረሰባችን ያለበትን ችግር ለህብረተሰቡ ማስረዳት አለብኝ እያሉ ቲክታከርና ዩቲዩበር ነው መሆን የሚፈልጉት። ኦል ዘይ ዋና ቢ ዛት ያንን ብቻ ነው መሆን የሚፈልጉት። ከዛ ውጭ የተለየ ነገር መሆን አይፈልጉም። ምክንያቱም ይሄ ቀላል ነው። ቲክታከርና ዩቲዩበር መሆን ይኸው በቃ እዚች ቢሮዬ ቆምኩኝ፣ ካሜራ ደቀንኩኝ፣ ትልቅ ካሜራ አያስፈልገኝም፣ ስልኬን አስቀመጥኩኝ፣ አንድ ማይክ አመጣሁኝ። በቃ ማይክም ላይ ያስፈልግ ይችላል። መጀመሪያ ማይክ አልነበረኝም፣ ዝም ብዬ ማውራት ይችላል። ከዛ በኋላ ጥቂት ሰዎች ጋር ሼር ምናምን ከተደረገ ቫይራል። በራስ ላይ መጨከን፣ ቁርጥ ውሳኔ መወሰን፣ በዓላማ መጨከን፣ ያ የጨከኑበትን ዓላማ መጨለጥ የማይታሰብ ነገር ነው። ስለዚህ መፍትሄ አናገኝም። ትውልዳችንን መታደግ አንችልም። ማህበራዊ ችግሮቻችንን መታደግ አንችልም። እኔት ግን ሁላችንም እናለቅሳለን ትድግና ከሌላ ቦታ እንዲመጣ። አዚፍ ትድግና ከሌላ ቦታ የሚመጣ ይመስል እኛ እዚህ ቁጭ ብለን ተወዝተን ችግራችንን ወሬ በማውራት ገንዘብ በማተም ገንዘብ በመስራት ትንሽም $50 ለምን አላገኝም? $100 ለምን አላገኝም? በቃ ምን አደከመ? ሌላ ቦታ ሄጄ እንደዚህ ሆኜ እንደዛ ሆኜ። ስለዚህ ችግሩ እንዲጠፋ አንፈልግም። እናወራዋለን። ትውልዳችንን ማህበረሰባችንን መታደግ ያቃተን አሁንም ቢሆን ከኛ ውስጥ እየወጡ ተማሩ የምንላቸው እንኳን ፕሮፌሽናል ወሬኞች እየሆኑ እንጂ ፕሮፌሽናል ኤክስኪዩተሮች እየሆኑ ስላልሆነ፣ ፕሮፌሽናል ሰራተኞች እየሆኑ ስላልሆነ፣ በስራቸው የታወቀላቸው የተመሰከረላቸው እንቅልፍ ለምኔ የሚሉ እረፍት ለምኔ የሚሉ
ምቾት ለምኔ የሚሉ የወጣላቸውና የተዋጣላቸው ሰራተኞች ስላሉ ነው። ነገር ግን የወጣላቸው ወሬኛ ለመሆኑ ሞጥሟጣ ለመሆኑ ሁሉም ወደኋላ ይሉ። አንዴ የራሴን ኮንትሪቢዩት እያደረኩ ነው። ምን ማለት ነው? እንደዚህ በማድረግ እኮ ምን ማለት ነው? ቢያንስ ዝም ከምል ይሄ ነገር እኮ ሰው ማወቅ አለበት። አይወቀው። ወደ ወሬኛነት ደረጃ የምታድገው በወሬኛነት ማስተሬትና ዶክትሬት የምትይዘው ለሰው ተቆርቁሬ ያለው ለሰው መረጃ ነግራለሁ ስትል ነው። አንተ በሰማው ምን አደረግ? ሌላውን አንተ በሰማኸው ማህበራዊ ችግር አለ፣ ፖለቲካዊ ችግር አለ፣ ወይም ደግሞ ሃይማኖታዊ ችግር አለ ተብሎ በዛ በሰማው ችግር ውስጥ ያንተ አስተዋጽኦ የሚሆን ራስክን የለወጥክበትን ነገር ንገረኝ። እንደ ግድግዳ አንተ የሰማኸውን መልሰ ማንጠርና መናገር አይደለም። እሱ ተሳትፎ ነው፣ እሱ የራሴ አስተዋጽኦ ነው አትበለኝ። አንተን በምን ለውጠዋል? በምን ተቀይረሃል? ያንን ችግር ለዛ ችግር መፍትሄ ለመሆን በምን ተቀይረሃል? ያንተ የሆነ ማንም የማይወስድብህ የገነባኸው የለወጥከው ነገር ምን አለ? ምንም የለም ወይስ ራስህን እየደለልክ ነው? ዛሬም ተማሪ ነኝ እያልክ በ23 ዓመት ተማሪ ነህ፣ በ33 ዓመት ተማሪ ነህ፣ በ43 ዓመት ተማሪ ነህ፣ በ53 ዓመት ተማሪ ነህ፣ በ63 ዓመት ተማሪ ነህ። ትህትና መሰለክ ይሄ? ተማሪ ነኝ አላቅም እያልክ እኔት ግን ታወራለህ። ስትገናኝ ከሰው ጋር ታወራለህ። ቁጭ ብለህ ታላዝናለህ። እስከ መቼ ድረስ ነው እንደዚህ የምንሆነው ትላለህ። እኔት ግን ተማሪ ነኝ ትላለህ። ይህን የተማርካትን ትምህርት መቼ ነው የምታገብራት? ሰከንድ ላይፍ ሁለተኛው ዓለም ላይ ከዚህ ሞተ ወደዛኛው ዓለም ስትሄድ። ስለዚህ ማህበራዊ ችግሮቻችን መፍትሄ እንዳያገኙ እኔ እንደማየው ዘዋይ ሲት እኔ እንደማየው መፍትሄ እንዳያገኙ ትልቅ እንቅፋት የሆነብን ትውልዳችን ለመታደግ ትልቅ እንቅፋት የሆነብን ያቃተን ነገር ለምንድን ነው? ትንሽ ገባን የምንል ሰዎች ማህበራዊ ችግሩ ለምሳሌ ፍቺ፣ ለምሳሌ መዳራት፣ ሽርሙጥናው፣ ዲቃላ መጎተቱን እንደ ጀብድ የሚወራው የምናየው ማለት ነው። ሴሰኝነቱ፣ ሆዳደርነቱ፣ አስመሳይነቱ፣ ነጋዴነቱ፣ እነዚህ ችግሮች በማህበረሰባችን ውስጥ አሉ። ተስፋፉ አሉ አይደለም? ተስፋፍተውብናል። ስር እየሰደዱብን ነው። ምን ይሻለናል? ለምንድን ነው እነዚህ ማስወገድ ያቃተን? ምክንያቱም አብዛኞቹ እነዚህን ችግሮች አይተን ከማስወገድ ይልቅ ማውራት መተንተን ስለምንወድ ማውራት። እባካችሁ ይሄ ጉዳይ አለ እያላችሁ በውስጥ መስመር አትላኩልኝ፣ አልፈልግም። ሁኤቨር ዩ አር ገንዘባችሁም ጥንቅር ብሎ ይቅር። ሁኤቨር ዩ አር ለምን ሚሊዮነር አትሆንም ይሄን የምትሰማኝ? ለምን ቢሊዮነር አትሆንም ይሄን የምትሰማኝ? ለምን ባለስልጣን ወይ የባለስልጣን ልጅ አትሆንም ይሄን የምትሰማኝ? ወይም የነ ሊቀ ሊቃውንት ወዳጅ ለምን አትሆንም ይሄንን የምትሰማኝ? አልፈልግም። ወሬኛ ነው ስልችት ያለኝ። I have been doing this for the last 10 years 10 ዓመት ፈጅቷል ይሄን ነገር ስሰራ። በአባወራ ጉዳይ የሆነ መረጃ ሲያገኝ ሰምቼው አይቼው መኖሩን የማላውቀው የረሳሁት ሰው በውስጥ መስመር በሜሴንጀር ይልካል። አንደኛው በዋትስአፕ ይልካል። አንደኛው በቴሌግራም ይልካል። ለምን? ስንተዋወቅ ስንት ጊዜ ሆነን? ይህንን መረጃ መስማት ከጀመርክ ጀምሮ ስንት ጊዜ ሆነ? በቤተ ክርስቲያን ደረጃ ትውልዳችንን ልጆቻችንን ለማለጭ የሚሰራውን የቅድመ ጋብቻ ስልጠና ገለመኔ ሳወራ ስንት ጊዜ ሆነኝ? ስትሰማ ስንት ጊዜ ሆነ? ምን አደረክ? ፖፑላር ለመሆን እኮ ዩቲዩብ ላይ አልወጣውም። ነምበር ኦፍ ቪው ለማየት ምናምን ዩቲዩብ ላይ አልወጣውም። እሱ እኮ ነው የሚያሳስብህ። ሂድ እዛ ነምበር ኦፍ ቪው የምትፈልግበት ቦታ ወይም ደግሞ እነዛ የሚፈልጉ ሰዎች ጋር ሂድና ላይክ እና ሰብስክራይብ ስጣቸው። እኔ ሀገሬ ችግር ውስጥ ናት። ወንድሞቼ እህቶቼ ችግር ውስጥ ናቸው። ልጆቼ ችግር ውስጥ ናቸው። የተዘጋጀላቸውን ወጥመድ አያውቁም። የገባንን ችግር ማውራታችን የወሬ ረሃብ ይዞን ሳይሆን ትንሽ የተረዱ ሰዎች እንዲመጡ በማለት ነው። አንተ መረዳት ካልፈለክ ደግሞ ዝም በል በቃ። ዶንት ኮሚኒኬት ሚ ከኔ ጋር ኮሚኒኬት አታድርግ፣ አልፈልግም። 1 2 3 ቆራጥ ሰዎች ካገኘን በቂ ነው። ታውዘንድስ ፎሎወር አያስፈልገንም። እዳ መሸከም ነው። 20 ሺህ እና 30 ሺህ ፎሎወር አያስፈልግም። እዳ መሸከም ነው። መቼም የመጽሐፍ ቅዱስን ታሪክ አውቃለሁ የሚል ታጥቦ እንደ መጽሐፍ ቅዱስን ታሪክ አውቃለሁ እንደሚል ታጥቦ ጭቃ አድሮ ቃሪያ የሆነ ሰው ይገኛል ብዬ አላስብም። የነ ሶምሶንን ታሪክ የነ እስራኤላውያንን ኤክሶደስ ያነበበ ሰው ዛሬም በብዛት በቁጥር የሚያስብ ሰው በብር የሚያስብ ሰው አውቃለሁ የሚለው አስተማሪው ራሱ እኮ ሰው ያስፈልገናል፣ ገንዘብ ያስፈልገናል፣ ስልጣን ያስፈልገናል፣ ብዙ ሰው ያስፈልገናል። ኖ አያስፈልገንም። እንደዚህ የምትለው አንተ ወሬኛ ስለሆንክ በራስ ላይ መጨከን ስለማትፈልግ ማውራት ስለሆነ የምትፈልገው በማውራት ስለሆነ ጽድቅ እየሰራው ነው የምትለው ራስህን የምትደልልበት መንገድ ነው።
አንተ አያስፈልገንም። አሁንም ጽድቅ ለመስራት እኛ መሳሪያዎች ነን። እኛ we are the tools ለመድኃኒዓለም እኛ መሳሪያዎች ነን። ሁነኛ መሳሪያ ስላጣ ስለቸገረው ነው አሁንም ሰሪው ባለቤቱ ሁነኛ መሳሪያ የለም። ያወራው ሁሉ እኮ ይሰራል ማለት አይደለም። ሊቀ ምናምን የተባለው ማስተሬትና ዶክትሬት የሚያዘው ይሰራል እኮ ማለት አይደለም። አብዛኛው እየተማረ ሲመጣ ሆዳደር ነው የሚሆነው። አብዛኛው እየተማረ ሲመጣ ያ ማለት መሀይምነትን አጽድቄ መናገሪያ አይደለም። እንደኔ አይነት መሀይሙ ሆዳደር አይደለም እያልኩኝ አይደለም። ግን ዚያር ሰሰብትብል ሆዳደር ለመሆን። ስለዚህ ትውልዳችንን ማህበረሰባችንን ለመታደግ የቸገረን ነገር ይሄ ከጊዜ ወደ ጊዜ እየተባባሰ የመጣ ፍቺ፣ የልጆቻችንን ጎዳና መውጣት፣ የምንበላው የምንጠጣው ሳይቸገረን፣ ሀብት ንብረት ሳይቸግረን ወደ ድህነት የምንልካቸው፣ ወደ ብቸኝነት ወደ መረንነት የምንልካቸው ነገር እየተባባሰ የመጣበት ዋናው ምክንያት ሌላ አይደለም። የጠላት ሴራ፣ የምዕራባውያን ሸፍጥ፣ የሆነ ፓራዶክስ፣ የሆነ ሸር ምናምን በመንግስት ውስጥ ገብቶ በዚህ ውስጥ ገብቶ የለም እያልኩ አይደለም። ከሱ የበለጠ ግን የኛ ያልጮቹ ነው። ይህንን እያወቅ ጭራሽ በልጆቻችን በእህቶቻችን በወንድሞቻችን ላይ የምንነግድባቸው ወሬ ማውራት ብቻ። መፍትሄው አሁንም ዩቲዩበር መሆን አይደለም። የተግባር ሰው መሆን። መፍትሄ ብዬ የማስቀምጠው የመጀመሪያው ነገር ወሬህን ተውና ስራ መስራት ማለት ደግሞ ሌላ ሰው ላይ ከመስራት በፊት ራስ ላይ ስራ። ባወራኸው ልክ እንዴት ነው ራሴን ከወደኩበት የማነሳው? ይሄ የሰማሁት ነገር እኮ ብዙ ተጽዕኖ አድርጎብኛል። እንዴት ነው ከዛው መስማት ብቻውን እኮ ነፃ ያወጣ። በተግባር መፈተንና በዛ በመንካው ነገር መገኘት፣ ቆሞ መገኘት ግድ ይላል። ቆሜ ልገኝ ያልክ የወሰን የቆረጥክ ዕለት ነው ፈተና የሚመጣ። እንግዲህ በተለይ ቅዱሳን መጽሐፍትን አንብቤያለሁ ለሚል ሰው መቼም አዲስ አይሆንም። የወሰንክ የቆረጥክ ዕለት ነው ፈተና የሚመጣ። ማን ይቆርጣል? ማንም አይቆርጥም፣ ማንም አይወስንም። ስለዚህ በማውራቱ ይቀጥላል። ጠፍቶ ይመሰለ እኔ እኮ እንዳንተ እንደዚህ ማድረግ ጠፍቶ ይመሰለ እንደዚህ ማድረግ ጠፍቶ ይመሰለ። በቃ ካልጠፋ አድርጓ። የመፍትሄው መጀመሪያ ወሬን ማቆም ነው። የመፍትሄው መጀመሪያ ዩቲዩበርና ቲክታከር እሆናለሁ ከማለት ማቆም ነው። የመፍትሄው መጀመሪያ እዚህና እዛና እዚህ እየረገጡ ወሬ ከማመላለስ ራስ ላይ መስራት ነው። ራስ ላይ መስራት ሲባል ራሴ ላይ እየሰራው ነው እየተባለ 40 ዓመት 50 ዓመት እዛው አይረገጥም። መንቀሳቀስ ያስፈልጋል። ካልሆነ ደግሞ መንገዱ መቀየር ያስፈልጋል። የመጀመሪያው መፍትሄ ራስ ላይ መስራት ነው። ራስ ላይ ባልሰራበት ማንም አይቀየርም። ትውልድ አትቀይርም። ማህበረሰብ አትቀይርም። ሀውካም አንተ ሳትቀየር እንዴት ነው ሀገር የምትቀይረው? ሀውካም አንተ እጅ ሳይታጠብ እንዴት ነው ብርጭቆ የምታጥበው? ሀውካም። ስለዚህ መጀመሪያ ከወሬ ተላቀቅና ራስ ላይ ስራ። ራስ ላይ ጨክን። ራስ ላይ ከጨከንክ፣ ራስ ላይ ከሰራህ፣ ቆራጥ ውሳኔ ቁርጥ አቋም ይዘህ ራስ ላይ ከሰራህ ጽድቅ ለመስራት ዓመታት አይፈጁም። የእግዚአብሔርን ጽድቅ ለመስራት ዓመታት አይፈጁም። እኔ እንደዛ ነው የሚታየኝ። በሁለተኛ ደረጃ ወሬና ወሬኛን እዛው ያሉበት ቦታ ማስቀመጥ ነው። ቦታ አለመስጠት ነው። እኔን ስራ ስጀምር በጣም ብዙ ሰዎች ኮሚኒኬት አድርጌያለሁ። ፈልጌ ኮሚኒኬት ያደረኳቸው ምናልባት ወደ እኔ ቢመጡ ይሄን ሀሳብ ብናንሸራሽር ብዙ ስራ መስራት እንችላለን፣ የትድግና ስራ መስራት እንችላለን በሚል ማለት ነው እንጂ ፖፑላር ለመሆን አልነበረም። ግን ብዙዎቹ እንዳሰብኩት አይደለም። ኮሚኒኬት ያደረጉኝም ደግሞ ጥቂት ሰዎች አሉ። እኔ ጋር መድረስ የሞከሩም ደግሞ ጥቂት ሰዎች አሉ። ግን ደግሞ እኔም እንደምፈልጋቸው ስላልሆኑ ደግሞ አብረን አልቀጠልም። ምክንያቱም ለሚያወራ ሰው ቦታ የለኝም። ሁኤቨር ሂ ኢዝ ቀድም ብያለሁ። ሚሊዮነር ስለሆነ ቢሊዮነር ስለሆነ ሊቅና ሊቃውን ስለተባለ ማስትሬትና ዶክትሬት ስላለው ታዋቂ ስለሆነ ባለስልጣን ስለሆነ አይሆንም። ያ ማለት እንደዚህ አይነት ማድረግ ስላላቸው አይሆኑም እያልን አይደለም። ግን ብዙዎቹ ግን ለዛ ዝግጁ አይደሉም። ብዙዎቹ we have seen it። ብዙዎቹ ለዛ ዝግጁ አይደሉም። ደጋግመን ነገርን። የቅድመ ጋብቻ ስልጠና ብዙ ችግሮች አለባቸው። ይሄ ማህበራዊ ቀውሱን ያባብሱብናል። ወደ ከፋ ነገር ውስጥ ነው የምንገባው። ያን ጊዜ ስንገባ ጣታችን በእነንቶኔ አንጠቁም። ከዛ በኋላ ኃላፊነት ተጠያቂነቱን ራሳችን መውሰድ አለብን። አንድ ነገር እናድርግ። ኖባዲ ኬርስ። የሆነ ነገር ፖስት ስታደርግ ግን ሼር ካላደረግ ነው፣ ዩቲዩብ ላይ ካልሰራ ነው፣ እንደዚህ እኮ ብናወጣው፣ እዛ ጋር ብናደርገው፣ እዚህ ጋር ተደራሽ ብናደርገው፣ ለምንድነው ተደራሽ የሚሆነው? ምን እንዲሆን ያወቁት ሰዎች ለምን ስራ መስራት አይፈልጉም? ለምን ይሄ ነገር ይመለከተናል መስራት አለብን በዚህ መልክ ለምን አይሉም? ለማውራት ወሬው ለማዳረስ ከማሰብ ይልቅ ወሬ በማዳረስ ስራ ይሰራል። ሰሜን አሜሪካ፣ እንግሊዝ፣ አውስትራሊያ፣ ካናዳ
ስንት ዩቲዩበሮች እንዳሏቸው ታውቃላችሁ? በጣም ብዙ ዩቲዩበሮች አላቸው። ወንዶቻቸውንም ሴቶቻቸውንም እናስተምራለን የሚሉ ነገር ግን ያሉበትን ይሁን እነሱን ሲሰሙ የኖሩ ሰዎች እነሱም እንደገና ደግሞ አድገው ዩቲዩበር ሆነው ቲክታከር ሆነው ደግሞ እነሱም ሚሊዮነር ሆነዋል ይሆናሉ። ሚሊዮነር ችግሩ ግን ይቀረፋል አይቀረፍም? ለምን? የሚያወሩት ነገር ችግር ለመቅረፍ ሳይሆን ወሬውን ለማውራት ነው፣ ወሬውን ለማድረስ ነው። ሶዛት ደግሞ በገንዘብ ይከፈላቸዋል። ዘ ሞመንት መፍትሄ የሰጡ ቀን ችግሩ ያቆማል ማለት ነው። ገንዘቡም ይቆማል ማለት ነው። ሊሆን ይችላል። ብዙ ዩቲዩበሮች አሏቸው። ብዙ ስለ ፌሚኒዝም የሚያወሩ ዩቲዩበሮች አሏቸው። ብዙ ስለ ትዳር ፍቺ፣ ስለ ትዳር፣ ስለ ሪሌሽንሺፕ፣ ስለ ሌላውም፣ ስለ ወሲቡም፣ ስለ ምኑም የሚያወሩ ብዙ ዩቲዩበሮች አሏቸው። እነዛ ዩቲዩበሮች ያደረጉት ነገር ምንድነው? ሌላ ዩቲዩበር አመጡ። እነዛ ዩቲዩበሮች ሌላ ዩቲዩበር አመጡ። እነዛ ዩቲዩበሮች ሌላ ዩቲዩበር አመጡ። እነዛ ዩቲዩበሮች ሌላ ዩቲዩበር አመጡ። በጣም ብዙ ዩቲዩበሮች፣ ሚሊዮነር የሆኑ ዩቲዩበሮች ችግሮቻቸውስ ከነሱ ጋር ናቸው። አሁንም ከነሱ ጋር ያውም በባሰ በከፋ እና በሚያስከፋ ሁኔታ። አሁን እኛ ጋር የሚጋባው ነገር የሚያሳዝናችሁ ነገር ምን እንደሆነ ታውቃለህ? አሁን እኛ ጋር የሚገባው ያ ትላንትና ሲጀምሩ የነበረው ችግራቸው አይደል? ይሄ የባሰው የከፋውና የከረፋው የተከፋፋው እሱ ነው ወደኛ የሚጋባው። እሱ ነው ወደኛ የሚጋባው። ለምን? እያየናቸው ነው። ሚዲያ ላይ የወጡ ልጆቻችን 30 ምናምን ዓመት ሆኗቸው ማስተሬት እና ዶክትሬት እንኳን ይዘው ጀግናና ጀግኒት በሚባሉበት እድሜ 20 እና 23 ዓመት ከሆነ ጎረምሳ ስሜቱን መቆጣጠር ከማይችል ጎረምሳ ጋር መዳራት ጀብድ እንደሆነ ያወራሉ። ሴቶቻችንን የሚመክሯቸውን ነገሯቸው እንግዲህ እነዛ ጀግናና ጀግኒት የሚባሉ ሴቶች ትዳር ሳይፈልጉ እንዴት ዲቃላ መጎተት እንደሚቻል፣ እንዴት እንደ ፈረንጅ ላም ተጠቅቶ ማርገዝና መውለድ እንደሚቻል ያወራሉ። ያ የከፋውና የከረፋው ነው ቀጥታኛ ጋር የሚመጣው። ይህን ማን መፍትሄ ይደለታል? አይሉ ነው ራስህ እገሌ ነው የምትለው አይደለም። አላውቅም የምልህ እገሌ ነው የምትለው አይደለም። በቃ እኔ አንተ ይህን ስንሰማ ቆይ ይህንን ነገር ለማህበረሰባችን ማሳወቅ አለብኝ። ስለዚህ ዩቲዩብ አካውንት ልክፈት፣ ቲክታክ ልክፈት፣ ክፈት። ግን መፍትሄ አይሆንም። እነዛም የሚሰሙት እንዴት ዝም ትላለህ? ይህንን ነገርማ እኔም ራሴ ሳስበው ዩቲዩብ ከፍቼ ባስፋፋውና ብናገር ጥሩ ነው። ክፈት አንተ። ብዙ ፎሎወር ታገኛለህ፣ ብዙ ቪዲዮ ታገኛለህ፣ ገንዘብ ትሰራለህ። አዎ ትሰራለህ። መፍትሄ ግን እናገኛለን? አናገኝም። ኖት ኢን ሚሊዮነርስ መቼም አናገኝም። መቼም ልቅ ወሬው እንዲጣፍጥልህ ሰው እንዲወድልህ አንተ እየተለሳለስክ የበለጠ እያጣፈጥክ ትቀጥላለህ። ችግሩም እንደዛው። ስለዚህ በመጀመሪያ ደረጃ ከማውራት መስራትን ማስቀደም እንደሚያስፈልግ ማወቅ ያስፈልጋል። ወሬና ወሬኛ ማራቅ፣ ከራስህ ወሬን መቀነስ። አንተ ራስህ ተግባራዊ ከማያረግ ሰው ጋር፣ ስራ ከማይሰራ ሰው ጋር አታውራ፣ ወሬ አታውራ። እሱ ብቻ አይደለም፣ አንተ ራስህ የማትሰራ ከሆነ አታውራ፣ ዝም በል። ራስህ ላይ መጨከን፣ ራስን መለወጥ የማትፈልግ ከሆነ አታውራ፣ ዝም በል። ሀገር እንደዚህ ሆነ፣ ሀገር እንደዛ፣ ምን ይሻለናል? ምን ማድረግ ይሻለናል? ትውልዱ በዚህ ገብቶ ትውልዱ በዛው ትውልዱንና እስቲ ራሴ በል። በቃ ራስ የማትሰራ ከሆነ ዝም። ወሬኛን አርቅ። መጀመሪያ ከራስህ ወሬኛነትን አርቅ። ከራስህ ወሬኛነትን ካራቅ ወሬኞች ራሳቸው ሊቀርቡ አይችሉ። የሚያዳምጣቸው ጆሮ እንደሌለ ያውቃሉ። ሊቀርቡ አይችሉ። ትንሽ ጊዜ ወይም አንድ ሁለት ሰዎች እዚህ እና እዛ ተው አልፈልግም አታውሩብኝ ልትላቸው ትችላለህ። አብዛኞቹ ግን ዘይኖዩ ወሬ እንደማትወድ ልክ ወሬ ሲጀምሩ ምን ሰራህ አንተ እንደምትላቸው። ስለዚህ አይቀርቡም፣ መቼም አይቀርቡም። እንግዲህ ይህንን ካደረግ ትልቁ ቁርጥ ውሳኔው የመጀመሪያው ትልቁ እርምጃ የሚሆነው ራስ ላይ ጨክኖ መስራት ነው። ራስህን መለወጥ ነው። ትላንትና ከነበርክበት መንገድ ወጥተህ ወደ አዲስ መንገድ መግባት ነው። ራስህን መለወጥ ነው። ሰውነትህን መለወጥ ነው። አቋምህን መለወጥ ነው። አመለካከትህን መለወጥ ነው። አእምሮ ውስጥ ያለውን ነገር መለወጥ ነው። እነዚህን ነገሮች ስታደርጋቸው አንተን ማረግ ከቻልክ ሌላ ሰው ላይ ይጋባል፣ ሌላ ሰው ላይ ይጋባል። ማህበረሰብ መቀየር እንችላለን። ቤተሰብን መቀየር እንችላለን። ይህንን የማይወድ ይህንን የማይፈቅድ ሰው ካለ ከነዛ ሰዎች ጋር አለመኖር ነው። ህብረት አለመፍጠር ነው። whoever they are ወንድም አለም ማህበረሰባችን ከፍተኛ ማህበራዊ ቀውስ ውስጥ ነው ያለው። በተለይ ደግሞ ትዳርና ፍቺን ስታየው ከፍተኛ የፍቺ ቁጥር በከፍተኛ ሁኔታ እየጨመረ መጥቷል። ኖባዲ ኬርስ የምናየው ነገር ነው። ሊጨንቃቸው የልጆቻቸው ነገር ሊጨንቃቸው ይገባል፣ ወይም ሊጨንቃቸው ይችላል፣ ወይም ይጨንቃቸዋል ብለን የምናስባቸው ሰዎች ራሳቸው በአፍጢማቸው የተደፉ ሸቃላዎች ሆነውብናል። በአፍጢማቸው የተደፉ ሆዳደር ሸቃላዎች ሆነውብናል። እኔት ግን አሁንም ስለነሱ ማውራትና እነሱ ላይ ጣት መጠቆም ብዙም አያስፈልግም። ለዛ ነው ብዙ መረጃዎች አሉ ማውራት የምችለው ልክ እንደ ወሬ ሊነገር የሚችል ምናልባትም ጥሩ ቪው ሊያስገኝልኝ የሚችል ግን ምን ይጠቅማል? እንቶኔ እያሉ መተንተን ምን ይጠቅማል? ከዛ ይልቅ ወንድሞቼን መስራት አይበልጥም?
አንተን ማጀገን አይበልጥም? አንተ ስትጀግን እኮ እነዛ ሁሉ ቁሻንቁሽ ሆነው ይረግፋሉ። ምክንያቱም የራሳቸው የሆነ አቋም ጥንካሬ የላቸውም። የሚሻለው ያ ነው ብዬ ነው። ስለዚህ ማህበረሰባችን ብዙ አይነት ማህበራዊ ቀውስ አለበት። በተለይ ከትዳር ጋርና ፍቺ ጋር በተገናኘ ከትዳር ጋር በተገናኘ ፍቺ እየተስፋፋ መሆኑ፣ ሽርሙጥና እየተስፋፋ መሆኑ፣ ሴሰኝነት ጀብድ መደረጉ፣ ዲቃላ መጎተት ወግ መደረጉ፣ እነዚህን ተመልክቶ እነዚህ ነገሮች ለማስወገድ እንግዲህ ከወሬ መራቅ፣ እንደዚህ የሚያወሩ ሰዎችን አትስማቸው። 100 ሚሊዮን ተከታይ ለምን አይኖራቸው? 100 ሚሊዮን ቪው ለምን አይኖራቸው? አትስማቸው። እኔ አልከታተልም፣ ዩቲዩብ አልከታተልም፣ አላይም፣ አልዋሸቅም። በሀገር ውስጥ የሚተላለፉትን የውጮቹን እከታተለው ስለ የሀገር ውስጥ መጥፎ ነው ብዬ አይደለም፣ ግን አብዛኛው ከወሬኛነት ያለፈ አይደለም። አብዛኛው ጥቂት አንድ ሁለት ብዬ የሚጠቅሰው ሰው አለ፣ ግን አብዛኛው ከወሬኛነት ያለፈ አይደለም። ስለዚህ የሚጠቅም ከሆነ ተከታተል። እኔ እንደዚያ ስላልኩ አይደለም፣ የሚጠቅም ከሆነ ተከታተል። በተረፈ ግን ወሬ ማበጠር፣ ወሬ ማዛመት ከሆነ ስራቸው ምንም እንኳን ያ ወሬ የሚጠቅም ነው ቢባልም እንኳን በሰማኸው ልክ ምን ያክል ትሰራዋለህ? አብዛኛው የሰማኸው ወሬ አንተን ከማስጨነቅ ምንም እንኳን እውነት ቢሆን አንተን ከማስጨነቅ ያለፈ ነገ ጠዋት ተነስተህ ትላንትና ከነበርክበት ከመጣህበት መንገድ የተለየ መንገድ እንድትወስድ አድርጎ በራስህ ላይ አስጨክኖ ራስህን ለመለወጥ ማያበቃ ከሆነ እየጠቀመ አይደለም፣ እየጎዳ ነው። ጭንቀት እየላገብህ ነው። ስለዚህ እነዚህን ማስወገድ፣ የምትሰማባትን ማስወገድ፣ አንተም የምታወራውን ነገር ማስወገድ። ማህበራዊ ችግሮቻችን መቅረፍ የምንችለው ራሳችን ላይ መጨከን ስንችል፣ ከወሬ ርቀን ራሳችን ላይ መጨከን ስንችል ነው። መቅረፍ ያልቻልንበት ምክንያት ደግሞ ምንድነው? ችግሮቻችንን እያቆለጳጰስን ማውራታችን፣ በችግሮቻችን ላይ ወሬኛ መሆናችን፣ እያራገብን በችግሮቻችን ገንዘብ እየተከፈለን ማውራታችን ነው። እንደዛ ብዬ ነው የማየው። እንግዲህ አንተ የምታይበት መንገድ ደግሞ ካለ ብታሳውቀኝ ደስ ይለኛል። አስተያየት መስጫ ስር ኮሜንት መስጫ ውስጥ አስቀምጥልኝ። በተረፈ ግን በርታልኝ ወንድም አለም።